Hallelujah. በማይ ሆም መንገድ ስራመድ አልፌም ስንገዳገድ ቃል ነው መካሪዬ ቃል ነው መላሴ አልፎ ስንት ዘመን ገስግሶ ስንት ዓመት አልተለወጠም ሕያው ነው አይለወጥም ጽኑ ነው የቃል ፍቺ ያበራል አልተለወጠም ዛሬም ይሰራል ዘላለም ይኖራል እያበራ ከሚያምኑት ጋር የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል እያበራ ከሚያምኑት ጋር። የዮሐንስ ወንጌል ምዕራፍ 9 ሁለተኛው ክፍል ነው ይሄ። በመጀመሪያው ክፍለ ጊዜ ያየነው አጠቃላይ የምዕራፉን አካሄድ ለማየት ሞክረናል እና በተለይ ደግሞ ትኩረት አድርገን ወደ መጨረሻ አካባቢ የመጀመሪያዎቹን 7 ቁጥሮች የአይነ ስውር ሆኖ ተወልዶ የነበረው ሰው አይን መከፈት እሱን ለማየት ሞክረናልና ትንሽ ሳምራይዝ ለማድረግ ያህል ምዕራፍ 9 የምዕራፍ 8 ቀጣይ እንደሆነ ምዕራፍ 8 እኔ የዓለም ብርሃን ነኝ ያለው ኢየሱስ ያ የዓለም ብርሃን የሆነው ኢየሱስ በሰዎች ህይወት ውስጥ ሲበራ የሚያመጣቸውን ለውጦች ነው ለማየት የሞከርነው። እንግዲህ ምዕራፍ 9 ከቁጥር 1 ጀምሮ እስከ ቁጥር 7 ላይ በዚህ ሰው ላይ ብርሃን መብራት ሲጀምር ነው የምናየው። ከዚህ ጀምሮ ከምዕራፍ 9 ቁጥር 8 አንስቶ እስከ ቁጥር 34 ድረስ የምዕራፉ አብዛኛው የምዕራፉ ክፍል የሚያሳየን በዙሪያው ያሉ ሰዎች የሰጡት ምላሽና የገጠመው ተቃውሞ ነው። የገጠመው ስደት ነው። የገጠመው መከራ ነው። አይነ ስውር የነበረውን ሰው ኢየሱስ ክርስቶስ አይኑን አበራ፣ አይኖቹ ተከፈቱ። ይሄ ዓለምን ሁሉ የሚያስደስት ነገር መሆን ነበረበት፣ ግን እሱ አይደለም የሆነው። ከምዕራፍ 9 ቁጥር 8 ጀምሮ እስከ 34 ድረስ የገጠመውን ስደትና ክርክርና መከራ ነው የምንመለከተው እና የዚህ ሁለተኛ ክፍል ዋና ሐሳብ ከመጀመሪያው ትንሽ ለየት ይላል። የመጀመሪያው ኢየሱስ ክርስቶስ ብርሃኑን ያበራል፣ ማየት ለማይችሉ ግን ማየት እንደማይችሉ ለሚያውቁ ኃጢአተኝነታቸውን ለሚያውቁ የኢየሱስ ክርስቶስ ብርሃን እውነተኛው ብርሃን ሲበራ አይኖቻቸው ይከፈታል ነው። ግን ብርሃኑ ሲበራ ነው የሁለተኛው ሴክሽን ዋና ትምህርት። ብርሃኑ ሲበራ ብርሃኑ በበራባቸው ህይወት ውስጥ ስደትና መከራን ያስነሳል፣ ተቃውሞን ያስነሳል። ጨለማው ሊቋቋመው ይሞክራል ነው ባጭሩ። ልክ ዮሐንስ ወንጌል ምዕራፍ 8 ካርታ ነው። ሲያበራ ብርሃኑ ጨለማው ያሳድደዋል፣ ጨለማው ይቃወመዋል፣ የጨለማው መንግስት ይቃወማል። ተቃውሞና ስደት ብርሃኑ የበራላቸው ሰዎች አንዱ መለያ ብርሃኑን ለተቀበሉ ሰዎች አብረው የሚቀበሉት መከራንና ስደትን በብርሃኑ ምክንያት የጨለማውን ተቃውሞ ነው። ተመልከቱ ይሄንን። ይህ ሰው አይኖቹ በሩ። በእኔ አመለካከት በቃ መከበር ነበረበት፣ መወደድ ነበረበት፣ አስደናቂ ነው፣ መዞር ነበረበት፣ ለሰዎች መታየት ነበረበት። ግን የበራው ብርሃን መንፈሳዊ ብርሃን ስለሆነ መንፈሳዊ ተቃውሞን አስከተለ። በደረጃ ያሳየናል። ልክ ያለፈው ሳምንት በምንመለከትበት ጊዜ የሰውየው መገለጥ እየጨመረ እንደመጣ የስደቱ ኢንቴንሲቲም እየጨመረ ነው የመጣው። የሰውየው ስለ ኢየሱስ ያለው መረዳትም እየጨመረ በመጣ ቁጥር የመከራውና የስደቱ አይነትም እየጨመረ ነው የመጣው። ከጎረቤቶቹ ሲምፕል ኮንትሮቨርሲ ነው የሚጀምረው። የጎረቤቶቹ ክርክርና እሱ ነው እሱ አይደለም ይጀምርና ሲያልቅ ግን የስደቱ ክላይማክስ ሲያልቅ ወደ ውጭ አወጡት ነው ቁጥር 34 እና የሰውየው መገለጥ ብርሃኑ በጨመረ ቁጥር ስደቱ ይጨምር ነበር ነው ትምህርቱ። ብርሃኑ በጨመረ ቁጥር ለኤክስፔክቴሽን ስደቱ ይጨምር ነበር እና ነው አይደለም ከሚል ክርክር ተነስቶ መጨረሻ ላይ ወደ ውጭ አወጡት፣ ወደ ውጭ ጣሉት ይላል። መጀመሪያ ክርክሩ የጀመረው ከጎረቤቶቹ ነው። ምዕራፍ 9 ቁጥር 8 እስከ 12 በጎረቤቶቹ መካከል ቀርቦ ልዩነት ሆነ። ጎረቤቶቹም ቀድሞም ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ።
ሌሎች እርሱ ነው አሉ። ሌሎች ደግሞ አይደለም እርሱን ይመስላል እንጂ አሉ። ነው ወይስ አይደለም ነው ክርክሩ። እርሱ ቀረበና እኔ ነኝ አለ። ን ክርክሩ ጀመረ ማለት ነው። አይኖች እንዴት ተከፈቱ? እርሱ መልሶ በነገራችን ላይ ይሄ ቁጥር 11 ላይ በተደጋጋሚ ኢየሱስ ጭቃ ቀብቶ እንደፈወሰው በተደጋጋሚ ነው በግልጽ የሚናገረው ልጁ። ኢየሱስ የሚባለው ሰው ጭቃ አድርጎ አይኖችን ቀባና ባለፈው ጊዜ እንዳልነው ወደ ሴሎን መታጠቢያ ሄደ ታጠብ አለኝ፣ ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት፣ አላውቅም አለ ይላል። ግን እንትኑን ተመልከቱ፣ አልለቀቁትም። እዚያ ላይ ጠይቀው አንተና አይደለህም፣ እንዴት አይን በራ? በዚህ መልኩ በራ፣ እሺ ብለው አልለቀቁትም። ቁጥር 13 በፊት እውር የነበረውን ሰው ወደ ፈሪሳውያን ወሰዱት ይላል። በዘመኑ ወደ ነበሩ የሃይማኖት መሪዎች አመጡት እንዲመረመር ማለት ነው። እነሱ ደግሞ ኢንቨስቲጌት እንዲያደርጉት ለፈሪሳውያን አሳልፈው ሰጡት። በጎረቤቶቹ ዘንድም ተቀባይነት አላገኘም። በጎረቤቶቹ ዘንድም እሺ አይንን ያበራው ማን ነው በሚል ስምምነት አልነበረም። ወስደው ለሃይማኖት ሰዎች አሳልፈው ሲሰጡት እንመለከታለን። ከዛ ቁጥር 13 ጀምሮ ስታጠኑ አይታችሁት እንደሆነ ቁጥር 13 ጀምሮ እስከ ቁጥር 17 ብቻውን ፈሪሳውያን ሲጠይቁት እንመለከታለን። ከዛ ከቁጥር 18 እስከ 23 ደግሞ በወላጆቹ መካከል ወላጆቹ ተጠርተው ሲመረመር እንመለከታለን። መጀመሪያ ቁጥር 13 ጀምሮ እስከ ቁጥር 17 ድረስ በፈሪሳውያን መካከል መጣ። ትልቁ የክርክሩ ምክንያት በሰንበት መፈወሱ ነበር። በሰንበት ጭቃ ቀብቶ መፈወሱ ኃጢአተኛ ያደርገዋል ነው። በፈሪሳውያን መካከል ኢቭን ልዩነት ተፈጠረ። ተመልከቱ ቁጥር 13 በፊት እውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ አይኖችን የከፈተበት ቀን ሰንበት ነበረ ይላል። አሁን ክርክሩ የሰንበት ክርክር ሆነ ማለት ነው። ኢየሱስ በዚህ ጊዜ የለም። በነገራችን ላይ አይነ ስውሩ እስካሁን ኢየሱስን አላገኘውም በአካል ማለት ነው። ከፈወሰው በኋላ አልተገናኙም። የሚገናኙት በኋላ መጨረሻ ላይ ቁጥር 35 ጀምሮ ነው የሚገናኙት እንጂ የለም፣ ብቻውን ነው የተጋፈጠው። እና ስለዚህ ፈሪሳውያን ደግሞ በመካከላቸው ልዩነት ሆነ። ጭቃ አድርጎ አይኖችን ታጠብኩ ተፈወስኩ አላቸው። ቁጥር 16 ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ክርክሩ ስለ ኢየሱስ ነው። ሌሎች ግን ኃጢአተኛ ሰው ይህን ሊያረግ አይችልምና እንዴት ሊሆን ይችላል? ከእግዚአብሔር ነው ወይስ ከእግዚአብሔር አይደለም? አንዳንዶቹ ሰንበትን ስለሻረ ከእግዚአብሔር አይደለም፣ ሰንበትን የሻረ ነብይ ከእግዚአብሔር ሊሆን አይችልም። አንዳንዶቹ ደግሞ አይ ኃጢአተኛን ሰው ደግሞ እንደዚህ መሳሰለ ነገር ሊያረግ አይችልም የሚል ልዩነት በሆነ ጊዜ አንተ ምን ትላለህ ተባለ። ዞሮ ተመልሶ ነገሩ የሱ ሆነ። ምን ትላለህ? በዚህ ተቃውሞ መሃል፣ በዚህ ልዩነት መሃል፣ በዚህ ክርክር መሃል አንተ ምን ትላለህ? አይኖችን ስለፈወሰው ስለ እርሱ ምን ትላለህ? በነገራችን ላይ አይኖችን ስለፈወሰው ሰው ስለመፈወሱ ክርክር የለም። አይኖችን ስለፈወሰው ሰው ምን ትላለህ? እርሱም ነብይ ነው አለ ይላል። በመጀመሪያው ክፍለ ጊዜ እንዳየነው መገለጡ እየጨመረ ሲመጣ ማለት ነው። አላውቅም ብሎ ነበር፣ ኢየሱስ የሚሉት ሰው ብሎ ነበር፣ ግን ነብይ ነው አለ። ግን የሚያሳየን ነገር የተቃውሞው ኢንቴንሲቲ እየጨመረ መምጣቱን ነው። ብርሃኑ የበራላቸው ሰዎች ይሰደዳሉ። ተቃውሞ አለ። ብርሃኑ ባይኔቸር ከጨለማ ጋር ይላተማል። ከጨለማ ጋር ክርክር አለ። ወላጆቹ ተጠርተው መጡ። ወላጆቹ የሚያስገርሙ አይነት ሰዎች ናቸው። የሚያስገርሙ አይነት ሴንስ እውነትን በጣም የተጫኑ ሰዎች ናቸው። እውነትን ያላበሩ ሰዎች ናቸው። ስቲል በጨለማ ያሉ ሰዎች ናቸው። ምን አሉ ይላል? ወላጆቹ ተጠሩ እና የተጠየቁትን ጥያቄ ተመልከቱ። ቁጥር 19 አይ ቲንክ ወላጆቹን አግኝቷቸዋል። ምንም ጥያቄ የለውም። አይኑ እንደበራ ያውቀዋል። አይነ ስውር እንደነበረ ያውቃሉ። ከእናቱ ማህፀን ጀምሮ አይቶ እንደማያውቅ ያውቃሉ። ለመጀመሪያ ጊዜ እንዳየ ያውቃሉ። እናንተ እውር ሆኖ ተወለደ የምትሉት ልጃችሁ ይሄ ነው ወይ? መልሳቸው እንዴት ሊያይ ቻለ ሲባል ወላጆቹ መልሰው ይህ ልጃችን እንደሆነ እውር ሆኖ እንደተወለደ እናውቃለን፣ ዳሩ ግን አሁን እንዴት እንዳየ አናውቅም አሉ። ይሄን ያሉበትን ምክንያት ዮሐንስ ያጋለጣቸዋል። ወደታች ስለማያውቁ አይደል፣ እንዴት እንዳየ ያውቃሉ። በተደጋጋሚ ለሰው ሁሉ ያወራው ልጅ ሞስት ፕሮባብሊ አውርቷቸዋል። እንዴት እንዳየ አናውቅም፣ ወይም አይኖቹን ማን እንደከፈተ እኛ አናውቅም አሉና እንዲያውም ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራል ብለው ከእርሱ ሸሹ። ቅድም ጎረቤቶቹ አምጥተው ለፈሪሳውያን አሳልፈው ሰጡት። ወላጆቹም ከዚህ የተለየ ነገር አላረጉም። ለፈሪሳውያን አሳልፈው ጥለውት ሄዱ።
ስላላወቁ አይደለም፣ ስላልገባቸው አይደለም። አንድ ወላጅ በማህፀን አይነ ስውር የነበረው ልጁ እየበራ ሲመጣ ዝርዝር ማወቁ አይቀርም። ኢየሱስ እንዳበራውም ማወቃቸው አልቀርም። ይሄን ያረጉበት ምክንያት ምንድነው ይላል? አሳልፈው የሰጡት ቁጥር 22 ላይ በሃይማኖት ምክንያት ነው አሳልፈው የሰጡት። ወላጆቹ አይሁድን ስለፈሩ ይህን አሉ ብሎ ዮሐንስ ያጋልጣል። ፍርሃት፣ እውነትን ከፍርሃት የተነሳ መቀበል ያልፈለጉ፣ እውነትን ስለ ፍርሃት ሰፕረስ ያደረጉ ያጨለሙ ሰዎች ናቸው። አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ፣ ከማህበራዊ ኑሯቸው ማለት ነው፣ ከምኩራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና፣ ስለዚህ ይላል ዮሐንስ በተደጋጋሚ፣ ስለዚህ ወላጆቹ ሙሉ ሰው ነው እሱን ጠይቁ ብለው አሳልፈው ሰጡት። ስለዚህ በጎረቤቶቹ የጀመረው then ወላጆቹም ከፍርሃት የተነሳ መገለልን ከመፍራታቸው የተነሳ ከምኩራብ እንዳይባረሩ ከመፍራታቸው የተነሳ የእግዚአብሔርን ስራ የሸፈኑ ሰዎች ናቸው። ምክንያታቸው ፍርሃት ነው። ምክንያታቸው ተቃውሞ ነው። ምክንያታቸው ከነበረው ሃይማኖታዊና ማህበራዊ ግንኙነታቸው እንዳይገለሉ ከመፍራታቸው የተነሳ ልጃቸውን አሳልፈው እስኪሰጡት በወላጆቹ ዘንድ እንኳን እሱን ፕሮቴክት ለማድረግ የሚደረግ ሙከራ የለም። ወላጆቹ ራሳቸውን ለማዳን ራሳቸውን ለማምለጥ ሲሉ ለፈሪሳን አሳልፈው ሰጡት። እሱን ራሱ ጠይቁ፣ እሱን ራሱ ኃላፊነት እንዲወስድ አድርጉት ነው። እሱን ራሱ ጠይቁ፣ እሱን ራሱ መርምሩ። እኛ የምናውቀው ነገር የለም። ልጃችን እንደሆነ እናውቃለን። አይኑ እንደበራ እናውቃለን። ማን እንዳበራ አናውቅም። በምን ምክንያት? በፍርሃት ምክንያት። ስለዚህ ሲጨምር እንመለከተዋል። ጎረቤቶቹ አሳልፈው ሰጡት። አይ ቲንክ ጎረቤት አሳልፈው ሲሰጥ ከባድ ነው። ወላጅ አሳልፈው ሲሰጥ ግን በጣም ከባድ ነው። በጣም ከባድ ነው። ወላጆቹ ጥለውት ሲሄዱ፣ ወላጆቹ አሳልፈው ሲሰጡት የተሰማውን ስሜት መገመት አያስቸግርም። ጎረቤት ሲተው አንድ ነገር ነው። ወላጅ ሲተው ሌላ ነገር ነው። ወላጅ አሳልፈው ሲሰጥ ሌላ ነገር ነው። ስለዚህ አሁንም ትምህርቱ ምንድን ነው? የኢየሱስ ክርስቶስ መገለጥና ብርሃን ይሰደዳል ነው። መገለጡ በጨመረ ቁጥር ስደቱ እየጨመረ መጣ ነው ትምህርቱ። ወላጆቹ ይሄንን አሉ። ከዚህ በኋላ አናገኛቸውም ወላጆቹን። ከዚህ በኋላ ብቻውን እንደገና ለሁለተኛ ጊዜ ዳግም ብቻውን በሃይማኖት መሪዎች መካከል ቆሞ ያደረገውን ክርክር ነው የምንመለከተው። እግዚአብሔር የረዳው ሰው ነው። በጣም ክርክሩን ስትመለከቱ እግዚአብሔር የረዳው ሰው ነው። እንዴት እንደረዳው ላሳያችሁ ሞክራለሁ። ትምህርቱን መርሳት የለብንም። ብርሃኑ ሲበራ አይንን ያበራል፣ ግን ተቃውሞም ያስመጣል። ተቃውሞም ያመጣል፣ ስደትን ያመጣል። ጨለማው ይቃወመዋል። ቁጥር ምዕራፍ 9 ከወላጆቹ ከሄዱ በኋላ ከቁጥር 24 ጀምሮ እስከ ቁጥር 34 በእነኛ 10 ቁጥሮች ውስጥ ያረጋቸው ክርክሮች ድንቅ ናቸው። አንዳንዶቹን ላንብብላችሁ። ዕውር ሆኖ የነበረው ሰው ለሁለተኛ ጊዜ ጠርተው ማለት ነው፣ ድጋሚ ብቻውን በቃ አሁን እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እናውቃለን፣ ተስማማ ነው። በሰንበት ስለፈወሰ በመስማማት እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ ነው። መልሱን ተመልከቱ። እኔ የዚህን ሰው መልሶች ሳነብ ኢየሱስ ክርስቶስ ለደቀ መዛሙርቱ በምትሰደዱበት ጊዜ በስደት ውስጥ ሲወስዷችሁ፣ ወደ ምኩራብ ሲወስዷችሁ የምትናገሩትን መንፈስ ቅዱስ ይሰጣችኋል ያለውን ነው ማየው። ይሄ ሰው ትምህርት አልተማረ፣ ክትትል ትምህርት የምንለውን እንኳን የመማር ዕድል የለው። ገና የመጀመሪያው ቀን ነው። የስነ መለኮታዊ ግንዛቤው ከሃይማኖት ሰዎች መካከል አይደለም። ቁጭ ብሎ ከመለመን በስተቀረ ያን ያህል የመጽሐፍ ቅዱስ እውቀት የለውም። የብሉይ ኪዳን እውቀት ካላቸው መካከል አይደለም። ከፈሪሳውያን ወገን አይደለም። ይህ ሰው አይኖቹ ከመብራቱም በፊት ከዛም በኋላ ያለው ህይወቱ በጣም በሃይማኖት የጠለቀ ሰው አልነበረም። ግን ይናገራቸው የነበሩ ነገሮች አስገራሚ የሆኑ ስነ መለኮታዊ ኢምፕሊኬሽን ያላቸው ነገሮች ይናገር ነበርና ይሄ መንፈስ ቅዱስ መሆን አለበት። እና ኃጢአተኛ ነው፣ እግዚአብሔርን አክብር አሉት። መልሶ ያላቸውን ተመልከቱ። ቁጥር 25 እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ አንድ ነገር አውቃለሁ፣ ይህን መለስበታለሁ። አንድ ነገር ነው የማውቀው፣ እኔ ዕውር እንደነበርኩ አሁን እንዳይ ይህን አንድ ነገር አውቃለሁ። በመዝሙር እንደምንዘምረው ማለት ነው። ዕውር ነበርኩኝ አሁን እንደማይ ይህንን አንድ ነገር አውቃለሁ። ደግመው ጠየቁት ይላል። ምን አደረገልህ? እንግዲህ
አፈዋወሱን በማንሳት ኃጢአተኛ እንደሆነ ለማሳመን ነው። አይኖቹ እንደበሩ እነሱም ያውቃሉ። ግን ምን አረገልህ? እንዴት አይኖችን ከፈተ? ጭቃ ቀባ ምናምን ካለ እንደገና ከሰንበት ጋር ለማያያዝ ነው። ቁጥር 27 ተመልከቱ። እርሱ መልሶ አስቀድሜ ነገርኳችሁ፣ ከዚህ በፊት ነግሬያችኋለሁ፣ አልሰማችሁም። ስለምን ዳግመኛ ልትሰሙኝ ወደዳችኋልና ስደቱን፣ መከራውን፣ ተቃውሞውን ወደ ከፍታ ያደረሰች አንድ ንግግር ተናገረ። ለምንድን ነው ደግማችሁ የምትጠይቁኝ አለና ከፍታ ላይ ራሱን የስደትና የተቃውሞ ከፍታ ላይ አመጣው። ለምንድን ነው ደግማችሁ የምትጠይቁኝ? ደግማችሁ ልትሰሙ የምትወዱት? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁ ወይ? ደቀ መዛሙርትን እየለቀሙ ከምኩራብ የሚያባርሩ ሰዎችንና ፈሪሳ እናንተ ደቀ መዛሙርቱ ልትሆኑ ፈለጋችሁ እንዲህ አለ። ከዛ በኋላ እንዴት ሙቀቱ እንደጨመረ ተመልከቱ። ቁጥር 28 ተሳድበውም ይላል። እንግዲህ ይሄ ዝርዝሩ አልተጻፈም። ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ነን። ኦልሬዲ የሙሴ ደቀ መዛሙርት ነን። በነገራችን ላይ የሙሴ እውነተኛ ደቀ መዛሙርት ቢሆኑ ኢየሱስን ያዩት ነበር። ይሄ እነሱ ዝም ብለው በራሳቸው የሚያምኑት ነው እንጂ ሙሴ የተናገረው ስለሚመጣው ነብይ ነው። ሙሴ የተናገረው እንደኔ አይነት ነብይ እግዚአብሔር ያስነሳላቸዋል ብሎ ነው። ግን እኛ የሙሴ ደቀ መዛሙርት ነን፣ ሙሴን እኛ የምንከተለው ማለት ነው። ሙሴን እግዚአብሔር እንደተናገረው እኛ እናውቃለን። ይሄ ሰው ግን ከወዴት እንደመጣ እኛ አናውቅም። እግዚአብሔር ይናገረው አይናገረው አናውቅም። እኛ ኦልሬዲ የሙሴ ነን። ራሳቸውን የሞሉ ማለት ነው። መጀመሪያ ያልኩትን መርሳት የለባችሁም። ይሄ ብርሃን በራሳቸው የሚመኩትን ጨለማውን ያጠነክረውና ለፍርድ ያደርሳቸዋል እንጂ ብርሃኑ አይበራላቸውም። የነኚህ ሰዎችን ጥንካሬ ተመልከቱ። ስቲል ብርሃኑ ያስፈልገናል አይሉም። እኛ የሙሴ ነን፣ እኛ ሙሉ ነን፣ እግዚአብሔር እንደተናገረው እናውቃለን፣ የእሱ ደቀ መዛሙርት ልንሆን አያስፈልገንም የሚሉ ብርሃኑን ሊያዩ አይችሉም። አያስፈልገንም የሚሉ አያዩትም። ስለዚህ አያስፈልገንም፣ እኛ የሙሴ ነን፣ እሱ ከወዴት እንደመጣ አናውቅም አሉት። ቁጥር 30 ተመልከቱ። አሁንም ይሄ መንፈስ ቅዱስ መሆን አለበት የዚህ ሰው መልስ። እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። እናውቃለን የሚሉ ሰዎች ስለሆነ አናውቅም ማለታቸው በጣም ድንቅ ነው። የዘመኑ መሪዎች ስለሆኑ ፈሪሳውያን ስለሆኑ ድንቅ ነገር ነው። አሁንም ይችን መለስባታለሁ በኋላ። ግን ዳሩ ግን አይኖችን ከፍቷል። ዳሩ ግን አይኖችን ከፈተ። አለማወቃችሁ ይገርማል፣ እኔ ግን አውቀዋለሁ ነው መልሱ። እናንተ አለማወቃችሁ ይደንቃል፣ እኔ ግን አይኖችን ከፈተ። እና እግዚአብሔርን የሚፈራ ፈቃዱን የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። ኃጢአተኛ ነው ስላሉት ማለት ነው። ዕውር ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማ። ይህ ሰው ግን ከእግዚአብሔር ባይሆን ምንም ሊያደርግ ባልተቻለ ነበር አሉ። ከዛ የመጨረሻውን ክላይማክስ ነው የምንመለከተው። ቁጥር 34 የስደቱ የመጨረሻው ጫፍ ነው። ባለፈው ጊዜ የመገለጡ ጫፍ ያልነው ቁጥር 35 ነው። ግን የስደቱ ጫፍ ቁጥር 34 ነው። የስደቱ ጫፍ ነው የመገለጡ ጫፍ ያደረሰው። ቁጥር 34 መልሰው አንተ ሁለንተና በኃጢአት ተወለድህ። አሁን ኢየሱስ ላይ ነበር ክርክሩ። ዜን ወደ እርሱ መጣ፣ እሱን አቢዩዝ ለማድረግ ማለት ነው። አንተ ሁለንተና በኃጢአት ተወለድህ፣ አንተም እኛን ታስተምረናለህን አሉ። ማንም እንዲያስተምራቸው ፈቃደኛ ያልሆኑ ሰዎች ስለሆኑ ማለት ነው። ጌታ ኢየሱስ በኋላ ኮሜንት ያደረገውን ለማየት እንሞክራለን። ከዛ ወደ ውጭ አወጡት ይላል። ወደ ውጭ አውጥተው ጣሉት። የስደቱ የመጨረሻ ክላይማክስ ላይ ደረሰ። ስለዚህ ጎረቤቶቹም አሳልፈው ሰጡት፣ ወላጆቹም አሳልፈው ሰጡት። የመጨረሻዎቹ የሃይማኖት መሪዎችም አውጥተው ልክ ከምኩራብ አውጥተው ሰው እንደሚጣል፣ ይሄ በጣም የመጨረሻ መገለል ነው። አውጥተው እስኪጥሉት ድረስ ብርሃኑ በሕይወቱ ስለበራ ብቻ ይህ ነው የማይባል ተቃውሞና ስደት ከጨለማው አይናቸው ካልበራ፣ የእሱ አይን በርቷል፣ ግን አይናቸው ካልበራ ሰዎች ተቃውሞና ስደት ገጠመው። አሳልፈው ሰጡት፣ አውጥተው ጣሉት። ስለዚህ አንድ ሁለት ነገሮችን ለማለት ፈልጋለሁ እዚህ ላይ። ጌታችን ኢየሱስ ክርስቶስ በግልጽ እንዳስተማረ የብርሃኑ መብራት በሰው ሕይወት ውስጥ ስደትንና ተቃውሞን ማስነሳቱ የማይቀር ነው። ጨለማው ብርሃንን አይወድም። በመሆኑም ብርሃኑን የሚለማመዱ ሰዎች፣ ክርስቶስን የሚከተሉ ሰዎች የክርስቶስ ብርሃን የተገለጠላቸው የበሩ ሰዎች አንዱ ምልክት የጨለማው ዓለም ይቃወማቸዋል፣ ያሳድዳቸዋል። አሁን ይህ ሰው ምን አረገ ቢባል ምንም፣ አይኖቹ በሩ።
ለምን ተሰደደ? ምን ስላረገ ነው? ምንም። አይኖቹ በሩ። አይኖቹ ስለበሩ፣ ብርሃኑ በእርሱ ላይ ስለበራ ጨለማው ተቃወመው፣ አሳደደው። ይሄ ግልጽ ነው። ስደትን ማስቀረት አይቻልም። እውነተኛ የክርስቶስ መስቀል፣ እውነተኛ ክርስትና ከመከራና ከስደት ጋር ነው። ዓለም መቼም ጊዜ ቢሆን ይሄ የጨለማ ዓለም መቼም ጊዜ ቢሆን ብርሃንን አይቀበልም። ማለት ስደት ብርሃኑን የመከተል አንዱ ኮምፖነንት ነው። በአብዛኛው አይዶን ነው ብዙ ትምህርተ ስደት ብዙ ስንማር አይታይም። አሁን ስደት ኦልሞስት የሌለ ይመስል ግን አለ። እውነተኛውን ብርሃን እንከተል ካልን ስደትን ማስወገድ አይቻልም። ብርሃኑ የበራላቸው ይሰደዳሉ። ቅዱስ ጳውሎስ እንደሚናገረው በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እና ድንቅ ነገር እንደደረሰባቸው አታስቡ ይላል። እንደው መጽሐፍ ቅዱስ ስንሰደድ በክርስቶስ በመከተላችን ምክንያት መከራ ሲገጥመን ድንቅ ነገር እንደደረሰብን ማሰብም የለብንም። ይሄ ኤክስፔክትድ ነው፣ የሚጠበቅ ነው። ብርሃኑ ሲበራ ጨለማው ያሳድዳል። ጌታችን በማቴዎስ 5 ላይ የተናገረውን አነባለሁ። ማቴዎስ ወንጌል ምዕራፍ 5 ቁጥር 11 እስከ 12 ላይ ስለ ብጽዕና ሲናገር ጌታ ኢየሱስ ሲነቅፏችሁ እና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ስደት ልዩ ልዩ መልክ አለው። እዚህ ላይ ሲነቅፏችሁ፣ ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ቁጥር 12 ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ። በደስታ ተቀበሉት ነው እንጂ የሚለን መጽሐፍ ቅዱስ አትሰደዱም አይልም። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። ብርሃኑ ሲበራ ስደትን፣ ተቃውሞን ያስከትላል። ስለዚህ ዋጋን ተምኖ ክርስቶስን መከተል በጣም ጥሩ ነው። ክርስትና ስደት አለው። ክርስትና መከራ አለው። ከውስጥ ከቤተሰብ ሊጀምር ይችል ይሆናል። ከሃይማኖት መሪዎች ሊመጣ ይችል ይሆናል። በሀገራችን ከዚህ በፊት ተገልጦ እንደምናየው ከፖለቲካ አስተሳሰብና ከፍልስፍና የፈለቀ ስደት ሊኖር ይችላል። ፊዚካል መልክ ሊኖረው ይችላል። ማንጓጠጥ ሊሆን ይችላል። መገለል ሊሆን ይችላል። ልክ እነኚህ ሰዎች እንዳገለሉት በልዩ ልዩ ተቋማት ውስጥ ጌታን የሚከተሉ ብዙ ወጣቶች ጌታን ከመከተላቸው የተነሳ በጓደኞቻቸው ይገለላሉ። ያ ፒር ያላቸው የነሱ ጓደኞች አቻዎቻቸው ያገሏቸዋል። በአቻ መገለል ሊኖር ይችላል። ስደት መከራ ሊኖር ይችላል። ግርፋት ሊኖር ይችላል። እስከ ሞት ድረስ የታመንክ ሁን ብሎ ነው እንጂ የጠራን። የብርሃኑ መብራት ስደትና ተቃውሞን ያመጣል። የዮሐንስ በወንጌሉ ሲጽፈው ዋናው ትምህርቱ ይሄ ነው እንጂ ዝም ብሎ ጊዜ አላጠፋም። ይህንን ሴክሽን የወሰደበት ምክንያት ሎክ ብርሃኑ በራ፣ ግን የብርሃኑ ኢሚዲየት ሪስፖንስ ተቃውሞና ስደት ነው። ስለዚህ ወገኖቼ ይህንን መጽሐፍ ስናጠና ማወቅ ያለብን ክርስትና ወደፊትም መሰደዱ የማይቀር ነገር ነው። እውነት ስለሆነ ብርሃን ስለሆነ በጨለማው መሰደዱ የማይቀር ነገር ነው። ከስደት ነፃ የሆነ ዘመን የለም። ከስደት ነፃ የሆነ ዓለምም የለም። መልእክቱን በማመቻመች ስደትን ማስወገድ ይቻላል። ግን ሰውን ኃጢአተኛ ነህ እስካለን ድረስ፣ ሰው ኃጢአተኛ ነው እስከተባለ ድረስ፣ የሰውን የውስጥ ነገር የውስጥ በሽታው በወንጌል እስካመላከትን ድረስ፣ የክርስቶስን መስቀል እስከተሸከምን ድረስ፣ የሰውን ትክክለኛ ማንነት እስከተናገረና ትክክለኛ ወንጌል እስከተሰበከ ድረስ፣ ኮምፕሮማይዝ እስካልተደረገ ድረስ ስደትን መከራን ያስከትላል። በየትኛውም ዓለም ቢሆን ልናስወግድ እንችላለን መልእክቱን በማቅጠን እንጂ እውነተኛ ወንጌል ግን ስደትና መከራን ያስከትላል። ስለዚህ ለስደት የነቃ ለመከራና ለተቃውሞ የነቃ ልብ በጣም ያስፈልጋል። ምናልባት አንዳንዶቻችሁ ደግሞ ብርሃኑ ስለበራላችሁ ተቃውሞና ስደት ገጥሟችሁ እንደሆነ ጌታ ኢየሱስ ያለውን ነው ማስወገድ አይቻልም፣ ደስ ይበላችሁ፣ ሌሎችንም ነቢያት እንዲህ አድርገዋቸዋል፣ ዋጋችሁ በሰማያት ታላቅ ነው ብሎ ነው የሚያጽናናን እንጂ እግዚአብሔር ይሄን ማስቆም አይቻልም። እውነተኛውን ብርሃን ካሳየን በጨለማው መሰደድ ያለ ነውና ከሰው የተለየ አልደረሰባችሁም፣ ከሌሎች ነቢያት የተለየ ከሐዋርያት የተለየ አልደረሰባችሁም። እውነት ሁልጊዜ ይሰደዳል። ኢንፋክት የተሰደደ ሁሉ እውነት ባይሆንም እውነተኛው ህይወት ግን ይሰደዳል። የተሰደደ ሁሉ እውነት ላይሆን ይችላል። እውነት ሳይሆኑ የተሰደዱ አሉ። እውነተኛው ህይወት ግን የክርስቶስ ህይወት ግን ይሰደዳል እና በስደት ውስጥ ለምታልፉ ሰዎች የማይቀር ነው። ብርሃኑ ሲበራ ጨለማው ያሳድደዋል። አያሸንፈውም፣ ግን ያሳድደዋል። ግን አንድ ነገር መናገር ፈልጋለሁ እዚህ ላይ። ይህንን ሰው በተቃውሞ መሃል ጸንቶ እንዲቆም ያደረገው ነገር ምንድን ነው? ተቃውሞን ማስቀረት አይቻልም፣ ግን በተቃውሞ መሃል ጸንቶ እንዲቆም ያደረገው ነገር አልገረማችሁ እንደሆነ ስናነብ ይሄንን ሰው ያቆመው ሃይማኖታዊ ክርክር አይደለም። ይሄንን ሰው ያቆመው ለሚነግሩት ሁሉ ትክክለኛውን መልስ ስለሰጠ አይደለም። አንዳንዶቹ መልሶቹ እኛም ብንፈትሻቸው የራሳቸው ችግር አለባቸው።
እግዚአብሔር ኃጢአተኞችን እንዳይሰማ አውቃለሁ ምናምን የሚለውን ቁጭ ብለን እኛም እናበጥረው ብንል ብዙ የሚበጠር ነገር አለ። እግዚአብሔር ኃጢአተኞችንም ሰምቶ ምናይበት ጊዜ ስላለው ማለት አንዳንዶቹን እናንሳ ካልን ብዙ ችግሮች ሊኖሩ ክርክሩ አይደለም እንዲቆም ያደረገው፣ ተከራካሪ መሆኑ አይደለም እንዲቆም ያደረገው። በስደት መሃል እንዲቆም ያደረገው እሱ በተደጋጋሚ 2 ጊዜ ደጋግሞ እንደነገረን በስደቱ መሃል እንዲቆም ያደረገው መንፈሳዊ ልምምዱ ነው፣ ኢየሱስን ማወቁ ነው። ዶክትሪኑ ሳይሆን እንዲያሸንፍ የረዳው ኤክስፔሪየንስ ነው፣ በሌላ አገላለጽ ልምምድ ነው። ለምሳሌ አንዳንድ አእምሮን ሊማርክ የሚመስል ነገር ይናገሩ ነበር እነኚህ ሰዎች። እግዚአብሔርን ለምን አታከብርም አንተ? ጭቃ ቀብቶ ከፈወሰ ሰንበትን ሽሯል ማለት ነው። ሰንበትን ሽሯል በል፣ ኃጢአተኛ ነው በል። ይሄ ትንሽ ሎጂክ ይመስላል። ኃጢአተኛ ነው ኃጢአተኛ አይደለም የሚል ክርክር ውስጥ አልገባም። አሜን። በዚህም ለማሳመን አልሞከረም። እኔ ኃጢአተኛ ይሁን ኃጢአተኛ አይሁን አላውቅም። አንድ ነገር ብቻ ነው የማውቀው፣ አንድ ነገር ብቻ አውቃለሁ። ኃጢአተኛ መሆኑን ቁጥር 25 አላውቅም። እውር እንደነበርኩ አሁን እንዳይ ግን አውቃለሁ። ያቆመው እውር ነበርኩ አሁን አያለሁ። ክርክር ሳይሆን ልምምድ ነው የጠቀሰው። እግዚአብሔርን አክብር። ይህ ሰው ኃጢአተኛ ነው፣ ስለሱ ማውቀው ነገር የለም። ማውቃት ግን አንድ ነገር አለች፣ እሷ ነች ያቆመችው። እውር ነበርኩ አሁን አያለሁ። ፖለታችን ቁጥር 32 ላይ ቁጥር 31 ጀምሮ እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። እውር ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበር። እና ሲጀምር ክርክሩን መጀመሪያ ላይ ወደ ቁጥር 30 ላይ ከወዴት እንደመጣ እናውቅም ሲሉት በቃ አይኖችን አበራ። እሱ አይኖችን አበራ። አንድ ነገር አውቃለሁ፣ አይኖችን አበራ። ልምምድ ነው ያቆመው። ልምምድ ነው። ከወዴት እንደሆነ ቅድም እንዳነበኩላችሁ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። እኛ ከወዴት እንደሆነ አናውቅም ሲል መስማት ነበረበት። እነኚህ ትልልቅ ሊቃውንት ስለሆኑ ከወዴት እንደሆነ አይታወቅም፣ ሙሴ ነው የሚሻለው፣ ሙሴ ነው የሚበልጠው ሲል ከክርክር የተነሳ ሊያሳምኑት የሚችሉ የሃይማኖት ሰዎች እንደሆኑ የታወቀ ነው። እሱ ግን ይሄን አለማወቃችሁ በጣም ድንቅ ነገር ነው ብሎ ግራ ተጋብቻለሁ አይልም። አለማወቃችሁ ግራ አጋብቶኛል፣ አለማወቃችሁ በጣም ያስገርማል፣ እኔን ግን አይኖችን ከፈተ። ልምምድ ያለውን ሰው ስደት ሊያስቆመው አይችልም። ልምምድ እግዚአብሔርን የሚያውቅ ሰው መከራና ስደት ወደ ኋላ ሊመልሰው አይችልም። በመከራና በስደት ስናልፍ የሚያቆመን እግዚአብሔርን ማወቃችን ነው። መጽሐፍ ቅዱስ በዳንኤል መጽሐፍ ላይ እንደሚለው መከራና ስደትና መከራ ጭንቀት በመጣ ጊዜ አምላካቸውን የሚያውቁ ሕዝብ ይበረታሉ፣ ያደርጉማል። እና እግዚአብሔርን ማወቅ ማለት ይሄ ነው። እሱን ኤክስፔሪየንስ ማድረግ፣ በህይወታችን እግዚአብሔር እንዲሰራ መፍቀድ፣ መለማመድ፣ ሪሌሽንሺፕ። በግንኙነት የምናውቀውን ነገር ለመካድ ያስቸግራል። በክርክር መሃል እንኳን ለመካድ ያስቸግራል። እሳት ካቃጠለን ያቃጠላል አያቃጥልም የሚለው ክርክር አይሰራም፣ እንዳቃጠለኝ ስላየው። እና ኢየሱስ ክርስቶስን መለማመዳችሁ ነው የሚያቆማችሁና በልዩ ልዩ ስደትና መከራ ውስጥ ላላችሁ በተለያየ አገር ክርስትና እንደ ህገወጥ ነገር ተወግዞ የምትሰደዱበት አገር የምትኖሩ ሰዎች እንዳላችሁ እናውቃለን። በብዙ መከራ በብዙ ስደት ማያምኑ ሰዎች እያንከራተቷችሁ፣ የሃይማኖት ሰዎች እያንከራተቷችሁ፣ በስራት በግርፋት በስድብ በመገለል ላላችሁ ሰዎች ኢንካሬጅ ማድረጋችሁ በዮሐንስ ወንጌል ምዕራፍ 9 መሰረት ልምምድ ካለ መቆም አለ። እግዚአብሔርን ማወቅ ካለ በስደት ፊት መቆም አለና እግዚአብሔርን በማወቅ ቆመው ጸንተው የሚቃወሙ ሰዎች እግዚአብሔር ሁላችንን ያርገን። ብርሃኑ ይሰደዳል፣ የሚለማመዱት ኤክስፔሪየንስ የሚያደርጉት ግን እነሱ በስደት መሃል ጸንተው ይቆማሉ። Tagia
ሕይወቴ